ውድ ቤተሰቦቼ እንግዲህ ከቤት ወጥተን ወደ ኤርፖርት እየሄድን ነው ማለት ነው። የሳውዲ ኤርፖርት እንግዲህ ለመሳፈር ማለት ነው፣ ወደ ኢትዮጵያ ለመሄድ የመቅዲ እንዲሁም ደግሞ የቤቱ ባለቤት እንግዲህ ሆነው ከጓደኛ ጋር ሆነን የሸኙኝ ማለት ነው። ሽኝቱ ይሄንን ይመስላል። እንግዲህ ውድ ቤተሰብ ይኸው ልንሄድ ኤርፖርት ውስጥ ነን። እኔ ሙድድ ምንም ማረጋችሁ ሁለት ነው ልሸኙ እየመጡ የሚታየንም ተመልከቱ እና አላማረብንም? አምሮብናል። ምንም ኧረ ምን ብር አስወጣኝ? በብር ነው አይደል የሚያሽጉት? አይ ተው እና እንዴት ነው የፀጉር ስሬት ሳያምርም? አያምርም። እንግዲህ አሁን ጉዞ ላይ ነን እላቸዋለሁ። ደግሞ ሌላውን የተረፈውን እንቀጥላቸው። ወዳቸዋለሁ ቤተሰብ። እንግዲህ ጉዞ ወደ ኢትዮጵያ መቅዲዬ የሚጣላል እኛም ውድድ ኢትዮጵያ ስገባ ደግሞ ከዚህ በለጠ ባይ ልዱ እንግዲህ አሁን እንትን የምንሰጥበት ቦታ ነው። ምንድነው ወረቀት ህዝቤ ተዘልፏል። አንቺ ማርያምን እናንተ ውስጥ አስገቡን እኮ ውስጥ አስገቡን። አስገብቻታለሁ። ቅድም ይኸው ልትሄድ ነው በቃ ከኔ ጋር እሷ እራሱ የሻንጣ ቦታ ነው። ሻንጣ ቦታ ለማስመዘን ማለት ነው። ይታያችኋል። እንግዲህ ደስ ይላል ቦታ። ቻው ሳውዲ አረቢያ ብለናል። እና ወዶችዬ እንዴት ነው? አላማረብኝ? ባይገርማችሁ ወዶችዬ ውስጥ ላይ ማለት ነው ያለው ግርግር ልነግራችሁ አልችልም። እና እንደምንም ብዬ ፀጉሬ ሁላን የተበላሻሸው ማርያምን በስመ አብ ወወልድ ወመንፈስ ቅዱስ ከነ በቃ 7 ኪሎ ነው ኢትዮጵያ ተብሎ ማለት ነው እጅ የምትያዙ ትንሽ ሻንጣው ራሱ 4 ኪሎ አልቻለች። አሁን ለማንኛውም እንትን እየጠበቅን ነው። ምን እየጠበቅን ነው? ወረፋ እየጠበቅን ነው። ልክ እንደ እንትን ማለት ነው። ምንድነው የሚባለው? መኪና አሁን ተራ ጠብቃችሁ አይደለ እንትን የምትሉት የምትሄዱት ሀገር እና ፀጉሬ ተንጨበረረ። ወይኔ በላችሁ እንዳልተሰራሽ ሴትዬ አሁን ተንጨበረርሽ። ወይኔ እና ለማንኛውም በግድ ገባን። ስንት መከራችን ያስጨርሰን ማለት ነው። የምር ስሬስሊ በጣም ነው ያንገላታኝ። የሚገርማችሁ ነገርና ኢትዮጵያ 7 ኪሎ ብቻ ነው ትንሹ። እና ለማንኛውም እንዴት ያሳልፋሉ የሚለውን ነገር ኢትዮጵያ ገብቼ ያወራላችኋለሁ። አሁን ግን ነምሴ ልትወጣ ጭብርር ብዬ ነው። ለዛውም ማለት ነው ፀጉሬ ሁላ ተሰርቼ ያላማረብኝ ልጆቼ እንደዚህ ወርቆኝ ስገባላቸው ቤተሰቦች እንዴት ደስ ይላቸው። እና ለማንኛውም ሰልፊ ይዘናል እና ውልቅልቅ አድርገን ወርቅ የምትለብሽ ምን የምትለብሽ ያወቃሉ አንዱ ነገር እናንተ ወርቅ ለብሻለሁ ከደብቅ ማለት አለብኝ። እንዴት ነው? አላማረብኝ? ሁልጊዜ አላማረብኝም እያልኩ ነው ሰሞኑን። ምን አስቤ ነው ግን? እና ለማንኛውም እንግዲህ እግዚአብሔር አምላክ ብዙ ያሳምርልኝ። ይሄ ሁሉ እንግዲህ የእናንተ ጸሎት ነው፣ የእናንተ ዱዓ ነው። እና አሁን ኤርፖርት ውስጥ ነው ያለሁት። ሻንጣዬ ግማሹን ቀንሽ ሲሉ ሌላውን በፔስታል ስቀንስ እንደው 1 ኪሎ ሳታሳልፉ እንትን ማለት ያለባችሁ ያዞናችሁ ከቤት መምጣት ያለባችሁ ማለት ነው። ግማሹን በኪስ ቀንሼ ይዛ ወደ ቤት እና እንግዲህ ጓደኛ የምትመጣለች እሷ ይዛለች ትመጣለች ብዬ ተስፋ አደርጋለሁ። እንግዲህ ለማንኛውም አሁን ሰዓቱ አልደረሰም። አሁን ከሌሊቱ 2 ሰዓት መሰላችሁ? ያው እኛይቱ ለጌጥ ነው የተለበሰችው። በነገራችን ያው አሁን 2 ሰዓት ምናምን ከሌሊቱ በሳውዲ ማለት ነው 8 ሰዓት ከምናምን 9 ሰዓት ከምናምን ከዚህ ነው መሰለ መሰለኝ። እንግዲህ ጠዋት ላይ እንደርሳለን። ውድ ቤተሰብ ላይክ ማድረጋችሁን እንዳትረሱ። አሁን ኢትዮጵያ ገብቼ እንግዲህ ያው በበረታቱ እውነቴን ነው የምላችሁ። አለበለዚያ እኔ ከእናንተ ራስ አልወርድም። እና ደግሞ ኤርፖርት ውስጥ ለመስረቅ የሚሆኑ ካን ኔትወርክ የለም። ምን አይነት ነገር ነው? ግን ቅዝቃዜ ያለ ነው። ደስ ይላል፣ ብቻ ደስ ይላል። እና ግቡ ወደ ሀገራችሁ። ምንድን ነው የምትጠብቁት? ግቡ በባሪው
እኔ አሁን እንግዲህ ኢትዮጵያ ልምወርድ ባዶ ነው የምገባው። ሀብታም መስላለሁ እንዲፋ ብትን ብዬ አይት ዋናው ቆርጠሽ ወደ ሀገርሽ መግባት ነው። እና ለማንኛውም ሰልፍ ይዘናል። ቁጭ አድርጌ ነው ስልኬን በነገራችን ላይ እጄን ያመመኝ ያቸው ኬክ ምናምን የሚበላ ምናምን እዚህ ውስጥ ማለት ነው መግዛት ይቻላል። በነገራችን ላይ ይገዛል ብዙ ነገር ግን ስቀንስ ምን ስል ራሱ አንድ ሰዓት ነው የፈጀብኝ። በስማም ይቀንሳሉ ያስቀንሳሉ። እስኪ ሰው ባይኖረን እንዴት ነው የምንሆነው? እዛው ጥለን ነው የምንሄደው ሻንጣውን። ጌታዊ ትግስቱ ስለ የዛሬስ ፈተና አይጣል ነው ብቻ ከባድ ነው። እና ውዶችዬ ያው ቀንጨባ አድርጌ ልስራላችሁ ብዬ ነው ቪዲዮ። እና ለማንኛውም ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ እንግዲህ በሰላም ለሀገር ያብቃኝ፣ ቤተሰቦች ጋር ይቀላቅለኝ። እንግዲህ እያንዳንዱ ቪዲዮ እሰራለሁ ብዬ ተስፋ አደርጋለሁ ማለት ነው። ክሊያን ውስጥ እንቀርጻለን። ለአሁኑ ግን አብራችሁን ሆኑ። ወዳችኋለሁ። እና ለማንኛውም ይኸው ሻንጣ እዚች ጋር ተሸክሚያታለሁ። እዚች ጋር ትታያችኋለች። እቺማ ያው ይሻት ሄደው በዛ ላይ ደግሞ ቀዝቃዛ ስለሆነ እዚህ ጋር አበያ ነው በነገራችን ላይ ከጥቁር ወደ ነጭና እንትን አለፍክ እንጂ ማለት ነው። ሰው እንግዲህ ህዝቡ ምናምን እየጠበቀ ነው፣ ወረፋ እየጠበቀ ነው። ሁላችንም በአንድ ነን በነገራችን እና እንደዛ ነው። ቤተሰብ ላይክ ማድረጋችን እንዳትረሱ። የሳል ጀምረው ነው እንዴ እናንተ ደርሰናል። ልንሳፈር ነው እንግዲህ ልንሳፈር ነው። ወረፋ ይዘን ነው በዛ ላይ መድረሻ ኢትዮጵያ ኤርላይንስ እየገባን ነው ወደ ውስጥ ማለት ነው። ታያቸዋል። እንግዲህ እንደምታዩት ገብተናል ወደ ውስጥ ማለት ነው። ታያቸዋል። ደግሞ መስደስቶ በመስኮት ቢያስቀምጡኝ ምን አለበት እንደው ወደ ታች እንዳይ እናቴን ለቀረጻ እንዲመቸኝ ግን እንዳይመቸኝ ካሜራውን አዙሬ ነው በነገራችን ላይ ይሄንን ይመስላል። ገብተናል እና ቤተሰቦቻችን አሁን ኤርፕሌን ውስጥ ገብተናል። ደግሞ ጫፍ ላይ ነው፣ መሀል ላይ ነው ተቀምጠን ለመቅረጽ እንኳን አይመችም ማለት ነው። ቀለበቴ እየዞረ አስቸገረኝ። እንግዲህ ጉዟችን ይሄንን ይመስላል። ቤተሰብና ስንት ነሽ ቁጥሩ? ወይኔ ቅርብ ነን፣ እንጠያየቃለን። ዘመዳሞች ነን፣ ቅርብ ነን። አዎ እና ይታያቸዋል። 3:40 ላይ እንቆሰቁሰዋለን። ትላላችሁ ስንት ሰዓት እንደምንደርስ እንግዲህ አብረን የምናይ ይሆናል። ለማንኛውም ጉዟችን ያማረ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ያው ስንት ሰዓት እንደርሳለን ብላችሁ ታስባላችሁ? አሁን ገና 3 ሰዓት ነው ነገራችሁ በካላሊ በኢትዮጵያ 9 ሰዓት ማለት ነው። እና ለማንኛውም እንግዲህ እግዚአብሔር ፍቃድ ኢትዮጵያ እንወርዳለን ብዬ አስባለሁ። ከስንት ዓመት በኋላ ትላላችሁ? ከ10 ዓመት በኋላ አውሮፕላን ውስጥ ወደ ኢትዮጵያ ጋር በሰላም ለቤተሰቦች ከዛ ቤተሰብ እንግዲህ አዲስ አበባ ከደረስን በኋላ በዚህ መልኩ ጓደኛዬን ቀረጭልኝ እኔ አልተመቸኝም ብዬ ሰጠኋትኝ ማለት ነው። ከዛ እንግዲህ ጓደኛዬ ቀረጸችልኝ። በነገራችን ላይ ማታ ቢሆን በጣም ነው የሚያምረው፣ ጠዋት ስለሆነ ነው እንግዲህ አዲስ አበባን እንደዚህ ስታያት በጣም ነው የምታምረው ማለት ነው። እንግዲህ አውሮፕላን ውስጥ ሆኜ በዚህ መልኩ ስቀርጻት እዩት። እንግዲህ ተመልከቱ። እንግዲህ ሊወርድ አካባቢ በደረሰበት ሰዓት ላይ ነው የተቀረጸው ማለት ነው። እንግዲህ ይሄ ክንፉ አላስቀርጽ ብሏት ነበረ። በጣም ተቸግረ ነበረ የቀረጸችልኝ። እንግዲህ በትንሹ ይሄን ይመስላል ማለት ነው። ውድ ቤተሰቦች እንግዲህ ከሳኡዲ ከመነሳቴ ጀምሬ እስከዚህ ድረስ ቀርጫለሁ ማለት ነው። እንግዲህ ውድ ቤተሰቦች to wait until your turn not to use an electronic device or to smoke designated areas. Please be cautious when opening the overhead bins and baggage managed during the flight, and check for any personal belongings in your airport aboard with you. If you require any assistance, please remain in your seat until all other passengers are deployed. One of our crew members will take the place to assist you.
Passengers continuing your journey on other flights may contact our current staff for any additional assistance. Auckland passengers Shamas Platinum and Star Alliance call members to Addis Ababa can advise to collect your baggage from carousel number 6 located at Terminal 2. In our economy class, passengers are also advised to collect your luggage from the dedicated carousel number. All passengers connecting your journey to Ethiopian domestic stations are requested to go through customs for customs check and drop off your luggage at the domestic checking counter. As the termination of flight ET413 from Ethiopian Airlines and Burroughs Airlines, Captain Tisai and the entire crew are allowed to take our passengers. Clown Shamas Platinum and Star Alliance crew members hoping that you've had an enjoyable flight with us and look forward to seeing you on board the Ethiopian flights again. We wish you a pleasant stay in Addis Ababa respective destinations. Thank you and have a good day. 2 ሰዓት ከምናምን 4 ሰዓት ማለት 10 ሰዓት ከኢትዮጵያ 10 ሰዓት ላይ ነው የተነሳነው። 10 ሰዓት ላይ ከሌሊቱ ማለት ነው። ከዛ የደረስነው 7 ሰዓት 10 ሰዓት ከምሽቱ ከሌሊቱ ማለት ነው። ጠዋት ስንት ሰዓት ነው የደረስነው? 1 ሰዓት ከ5 ደቂቃ ዱብ አለ ከመሬት ጋር ተናካ ማለት ነው። ዋው ደስ ይላል ማለት ነው። እንግዲህ አየር መንገዱ ይሄንን ይመስላል። ይታያችሁ ያው መተናል። ዋው ይሄ ውስጥ ለውስጥ ነው እንትን ባስ ያልያዝንም በነገራችን ላይ የባሴን በኩል አለ ኢትዮጵያ ኤርላይንስ ተነሽያ እንጂ አይሮፕላን እኮ ግን እንትን አልተመቸኝም ማርያምን ለመቅረጽ እንግዲህ ገብተናል ማለት ነው። ቀጅ ይችላል ያሁን ወደ ውስጥ ነው። ባስ ምናምን መያዝ የለም። ደረስን እግዚአብሔር ይመስገን። እንደምታዩ እንግዲህ የእጅ ናት 7 ኪሎ ናት ያሳልፉኝ ማለት ነው። ከዛ ውጭ ግን ማለፍ አይቻልም። እንደምንም ጊዜ ይመስገን ደረስን። ቦሌ ካች ቦሌ መሳይልም ማያምር ቦታው ምናምን እና እንግዲህ እግዚአብሔር ይመስገን ውድ ቤተሰቦቻችን አይሮፕላን ላሳያቸው አዙሬ ማለት ነው። ከፈለጉ ለራሴ ቡዘርና ታያቸዋል። ወይኔ በላቸው ጓደኞቼ ናቸው አብረን የመጣ እንግዲህ ውድ ቤተሰቦቼ በዚህ መልኩ ተቀበሉኝ። አበባዬን እቅፍ አድርጌ ለመቅረጽ አልተመቸም ነበረ እዛ ማለት ነው። መኪና ውስጥ ከገባውን በኋላ ነው እንግዲህ የቀረጽኩት ማለት ነው። እንግዲህ እንደምታዩት በአበባ አሸብርቀው ነው የተቀበሉኝ እላችኋለሁ ውድ ቤተሰቦቼ። እዚህ ጋር ደግሞ ወንድሜ እየቀረጸ ነበረ። እንግዲህ እንደምታዩት ዚስ ኢዝ ማይ ብራዘር ታላቅ ወንድሜ ነው ማለት ነው። ሁለቱም ታላቆቼ ናቸው በነገራችን ላይ እነሱ ናቸው መጥተው የተቀበሉን። ይኸው ሹፌሩም አለ ማለት ነው። እንግዲህ ፈታያል ነው እየመጣ ነው። ይሄ እንግዲህ ልክ እንደተቀበሉኝ ከአዲስ አበባ ወደ ናዝሬት እየመጣን ባለበት ሰዓት ላይ ነው የተቀረጸው ማለት ነው። ጉዞውም በጣም ደስ ይል ነበረ። አቀባበሉም በጣም ደስ ይላል። አየሩም ይሄን ያህል የሚከብድ አይደለም ማለት ነው። በዚህ መልኩ ከቤተሰቦች ጋር ተቀላቅዬ እንግዲህ እስኪ ወንድሜ ቀረጽ አልኩት። ፊት ለፊት ነው የተቀመጠውና ሀገሪቷን እንግዲህ በመስታወት እየቃኘን መጣን እላቸዋለሁ። ይህንን ይመስላል። ያው በኮንትራት ምናምን አይደለም መኪናው። ይሄ የወንድሜ ሹፌር ነው። እንግዲህ እንደዚህ መጣን ማለት ነው። እንግዲህ እንደምታዩት እያወራ እያሳቀን ነበረ። ትንሽ እንትን ሬዲዮ ምናምን ተከፍቶ ነበረ እና ለዛ ነው ሳይለንት አድርጌ በራሴ ድምጽ የመጣሁት። እዚጋ ያውና ከጀርባም ሌላኛው ወንድሜ ያለ ማለት ነው። እንግዲህ ከአዲስ አበባ ወደ ናዝሬት ወደ አዳማ ከች ብለን ስንመጣ ነው። እስኪ ተመልከታት ምን ይመስላል አዳማ ማለት ነው። አየሩም እንደምታዩት ደመናማ ነው እና በጣም ነው ደስ የሚለው። መንገዳችን ያማረ ነበረ።
እንግዲህ ከአዲስ አበባ ተነስተን ስንት ዘመዶችን ጠይቀን ወደ ናዝሬት፣ ከናዝሬት ደግሞ እናቴ ያለችበት ቦታ ደረስን። እንግዲህ ሁሉንም ለመቅረጽ አልተመቸም። በዚች አይነት ቪዲዮ እንግዲህ ከች ብዬ መጥቼላቸው፣ ግማሹን እንግዲህ በሪካርድ ነው ድምጽ ስላለው ነው ማለት ነው። እንደምታዩት እንግዲህ የሀገራችን ሁኔታ ይህንን ይመስላል። እንግዲህ አዳማ ነው ማለት ነው። ደስ ይላል። ጉዟችን ያማረ ነው። በጣም ነው የምታምረው አዳማ። በነገራችን ላይ ተለውጧል ሁሉም ነገር። በጣም ነው ደስ የሚለው። አየሩ ምናምን አልተቀየረም። ይህንን ይመስላል እንግዲህ እንደምታዩት በጣም በጣም እንደውም የሚያምር ቦታዎች አልሄድንም ማለት ነው። እንግዲህ ለወደፊት ደግሞ በአንዳንድ ቪዲዮዎች እመጣለሁ።